ታሪክ በወሳኝና መንታ መንገድ ላይ ስትቆም እውነትና ፕሮፓጋንዳ ፊት ለፊት ሲጋጩ የህዝብ እንባና የጥይት ድምጽ ሲቀላቀል ማዳመጥ ያለብን የማንን ድምጽ ነው? በሰማይ ላይ ድምጽ አልባው ሞት ድሮን ያንዣብባል። በምድር ላይ ደግሞ የቆረጠው ታጋይ ጥቁር ክላሹን ደግኖ ይጠብቃል። አንዱ ቴክኖሎጂ ጡንቻ ነው። አንዱ የቴክኖሎጂ ጡንቻ ነው። ሌላኛው የህዝብ ልብ ትርታ። ብዙዎች ጠየቁ፣ ዘመናዊ ብረትና ሰማይ ጠቀስ ቴክኖሎጂ ይህንን በሸበጥ የሚሄድ ሽምቅ ተዋጊ ሊያሸንፈው አይችልም ወይ? ዛሬ ለ10 ዓመታት በጦር ሜዳ የሸበቱት ወታደራዊ ስልት ቀማሪው ብርጋዴር ጀነራል ተፈራ ማሞ ለዚህ ጥያቄ አስደንጋጭና መሳጭ ምላሽ ይዘው መጥተዋል። እኛም እናስቃኛችኋለን። ጀነራሉ የሰጡት ትንታኔ ተራ ቃለ መጠይቅ አይደለም፣ የኃይል ሚዛኑን የሚቀይር የስትራቴጂ ቦምብ እንጂ። ጀነራሉ አንድ ወሳኝ ነጥብ አንስተዋል። አንድ መሆን አይችሉም የሚለው ትረካ የጠላት ፕሮፓጋንዳ ነው አሉ። ነገር ግን ጀነራሉ በልበ ሙሉነት እየገለጡት ምስጢር ሌላ ነው። ትግሉ ተጠልፏል ለሚሉት ልሂቃኖች ለሚባሉትና ሰርጎ ገቦች ላሰፈሰፉበት ወገን የሰጡት ምላሽ እንደ ቀዶ ጥገና ሐኪም ምላጭ ሰንጥቆ የሚያልፍ ነው። ጀነራሉ አንድነቱ ከታች ተፈጥሯል ሲሉ የጣሊያኑን ጁዜፕ ጋሪባልዲ ታሪክ እያስታወሱን ይሆን ወይስ የአፍጋኒስታን ተራሮች ልዕለ ኃያላንን ያሸነፉበት ስውር ጥበብ? ፋኖ አሁን ከባህላዊ አደረጃጀት ወጥቶ ወደ ተቋማዊ ቁመና እየተሸጋገረ ነው። ይህ ማለት ደግሞ ለጠላት የማይታይ በድሮን የማይመታ ርዕዮተ ዓለማዊ ጦር እየተገነባ ነው እንደማለት ነው። ይህ ጦርነት በድሮን ብዛት የሚወሰን ይመስላችኋል? ከመሰላችሁ ተሳስታችኋል። አሜሪካ፣ ቪየትናም፣ ሶቪየት ኅብረት በአፍጋኒስታን የደረሰባቸውን ውርደት እናስታውሳለን። በዚያ በቢሊዮን የሚቆጠር ዶላር የፈሰሰበት የቴክኖሎጂ ጋሻ በህዝባዊ መሰረት ፊት እንደ በረዶ ሲቀልጥ አይተናልና። ጀነራል ተፈራ ጥቁር ክላሽ ሲሉ ስለ መሳሪያው አይነት ብቻ ማውራታቸው አይመስልም፣ ስለ ጽናትና ስለ ሞራል እንጂ። ጀነራሉ እንዳሉት መንግስት በቴክኖሎጂ በልጣለሁ ሲል፣ ፋኖ ደግሞ በህዝብ በልጣለሁ ይላል። ጥያቄው ግን ይህ የህዝብ ማዕበል ድሮንን እንዴት ይረታዋል የሚለው ይሆናል። ጀነራሉ ጊዜ የወሰድ ነው ለመብሰል ነው ሲሉስ ምን ማለታቸው ነው? የቻይናው ማኦ ሴዱንግ የረጅም ጊዜ ጦርነት ስልት በአማራ ምድር እየተተገበረ ነውን? በዛሬው ትንታኔ ዘገባችን የጀነራል ተፈራ ማሞን ንግግር እንደ ታሪክ ተመራማሪ እንመረምራለን። ሰርጎ ገቦች ትግሉን ሊያፈርሱት ይችላሉ? ከጎረቤት ሀገራትና ከቀድሞ ባላንጣዎች ጋር የሚደረገው ሪል ፖለቲክስ ወዴት ያመራል? እና ደግሞ አማራ በሌለበት ኢትዮጵያ አትኖርም የሚለው የጀነራሉ ቃል ኪዳንስ የመጨረሻው ግብ ምንድን ነው? አብራችሁን ቆዩ። አንድ መሆን አይችልም የሚሉት የተሳሳተ ነው። ከመጀመሪያውም ይኸው በትክክል መመዘን ያቃታቸው ናቸው እንጂ የአማራ ኃይል አንድ እንዲሆን ኃይለኛ ግፊት ከታች ያለው ተዋጊው የመካከለኛው አመራር በመሪው ላይ ኃይለኛ ግፊት ያደርስ ነበረ። ይሄ በከፍተኛ ደረጃ እንደነበር እኔ አሳምሬ አውቀዋለሁኝ። ወደ ፋኖ እንደገባሁ ብዙዎቹን ከታች ያሉትን አብዛኛውን የብርጌድ የክፍለ ጦር አመራሮችን ለማግኘት ሞክሬ የነበረው ግፊት ፈጥናችሁ አንድ አድርጉና ፈጥናችሁ አዋህዱን የሚል ነው የነበረው። ስለዚህ ዋናው ኃይሉ አንድነቱን በከፍተኛ ይፈልገው ነበረ። ጤና ይስጥልን። ታሪክ በወሳኝ መንታ መንገድ ላይ ቆማለች። እውነትና ፕሮፓጋንዳም ተጋጭተዋል። የህዝብ እንባና የጥይት ድምጽ ሲቀላቀል ማዳመጥ ያለብን የማንን ድምጽ ነው የሚለው በእርግጥ እየደበዘዘ ሀቅ ሆኗል። ዛሬ ከአንድ አንጋፋ ወታደራዊ መሪ ከብርጋዴር ጀነራል ተፈራ ማሞ አንደበት የሰማነውን እውነት እንደ ቀዶ ጥገና ሐኪም ልንተነትነው፣ እንደ ታሪክ ተመራማሪ ልንመረምረው ወደናልና ይዘነዋል። ጀነራሉ ተጠለፈ ስለተባለው ትግል፣ ስለ ሽምቅ ውጊያ ስልት፣ ስለ አንድነት ፈተናና ከሁሉም በላይ ደግሞ ስለ አማራ ህዝብ የህልውና ጥያቄ ያነሱት ነጥብ ተራ ፖለቲካዊ መግለጫ አይደለም። ይህ የወታደራዊ ስትራቴጂና የህዝብ ብሶት ውህድ ነው። ጀነራል ተፈራ ማሞ አንድ ወሳኝ ነጥብ አንስተዋል። አንድ መሆን አይችሉም የሚለው ትረካ የጠላት ፕሮፓጋንዳ ነው አሉ። ነገር ግን የሰጡት ማብራሪያ በወታደራዊ ሳይንስ ከታች ወደ ላይ የሚደረግ ግፊት የሚለውን ጽንሰ ሐሳብ የሚያረጋግጥ ነው። ጀነራሉ እንዳሉት ታችኛው የሰራዊት ክፍልና መካከለኛው አመራር አንድነቱን ፈጥሮታል። ችግሩ ያለው በላይኛው ኤሊት ወይም ልሂቅ ነኝ ባዩ ዘንድ ነው ይላሉ። ይህ በዓለም ላይ ካሉ አብዮቶች ጋር ሲነጻጸር ምን ማለት ይሆን? በ19ኛው ክፍለ ዘመን ጣሊያንን አንድ ለማድረግ የተደረገውን የሪዝ ኦርጊሜንቶ እንቅስቃሴ እንመልከት። እዛም ቢሆን እንደ ጁዜፕ ጋሪባልዲ ያሉ መሪዎች የመጡት ከህዝቡ ጉያ ነበር። ጀነራሉ አንድነቱ በታችኛው ግፊት ተፈጥሯል ሲሉ፣ ፋኖ አሁን ከባህላዊ አደረጃጀት ወጥቶ ወደ ተቋማዊ ቁመና እየተሸጋገረ መሆኑን እየተናገሩ ይሆን? እንዲህ ያለው አደረጃጀት ደግሞ ጠላት ለሚሉት ኃይል አስፈሪው ምዕራፍ ነው። ምክንያቱም ከላይ ያለው አመራርን መምታት
ወይም መግደል ይቻላል። ነገር ግን ሚሊዮን ሆኖ የተንቀሳቀሰን አይዲዮሎጂ ወይም ርዕዮተ ዓለም በድሮን መምታት አይቻልም። ጀነራሉ አንድ መሆን አይቻልም የሚለውን ክስ ቃል ንቀው እሱንም አችለን አሳይተናል ይላሉ። እንዲህ ማለታቸው የመሬቱን እውነት ስለሚያውቁት ይሆን? ጀነራሉ በነበራቸው ቃለ መጠይቅ ላይ ስለ ጥቁር ክላሽና ስለ ድሮን ረቀቅ ጠንቀቅ ያለ ሐሳብ አንስተዋል። መንግስት በቴክኖሎጂ በልጣለሁ ሲል፣ ጀነራሉ ደግሞ በሞራልና በህዝብ በልጣለሁ ይላሉ። እንዲህ ያለው አገላለጽ በወታደራዊ ሚዛኑን ያልጠበቀ ጦርነት ይባላል። በሰው ልጅ ታሪክ ውስጥ ጦርነት የማይለወጥ አንድ ቋሚ ሀቅ አለው። እሱም ጥፋቱ ነው። ነገር ግን የጥፋቱ መሳሪያና የአሸናፊነቱ ምስጢር ከዘመን ዘመን ይለዋወጣል። በአንድ በኩል ሰማይ የሚሰነጥቁ ድሮኖች፣ ከርቀት ኢላማን የሚመቱና የሚያጋዩ ሚሳኤሎች፣ በአርቲፊሻል ኢንተለጀንስ የታገዙ ዘመናዊ መሳሪያዎች አሉ። በሌላ በኩል ደግሞ የማይበገረው የህዝብ ወገንተኝነት፣ ጽናትና ርዕዮተ ዓለም ጥንካሬ ይገኛል። ጥያቄው ግን ይሄው ነው። ጦርነትን የሚያሸንፈው እጅግ ዘመናዊ የብረት ጋሻ ነው ወይስ የማይናወጠው የህዝብ መሰረት? የጀኔራሉን ማብራሪያ ተከትለን የታሪክን መዝገብ ገልጠን የቴክኖሎጂን ጡንቻ ፈትሸን መልሱን አብረን እንፈልጋለን። በ21ኛው መቶ ክፍለ ዘመን ቴክኖሎጂ የጦርነትን ገጽታ ቀይሮታል። ዛሬ ጦርነት ከምድር ይልቅ በሳተላይት ከፊት ለፊት ፍልሚያ ይልቅ በኮምፒውተር ስክሪን ላይ ተወስኗል። ቴክኖሎጂ የጠላትን እንቅስቃሴ በምሽት እንደ ቀን ለማየት በሺዎች የሚቆጠሩ ኪሎሜትሮችን አቋርጦ ኢላማን ለመምታት አስችሏል። አሜሪካ በ1991 በኢራቅ ላይ ያካሄደችው ኦፕሬሽን ዲዘርት ስቶርም ለዚህ ትልቁ ማሳያ ነው። በወቅቱ የነበረው የሳተላይት መረጃና የቦምብ ጥራት የኢራቅን ግዙፍ ጦር በሳምንታት ውስጥ ሽባ አድርጎታል። ቴክኖሎጂው ጦርነትን አጭር፣ ቀልጣፋና አውዳሚ የማድረግ አቅም ፈጥሯል። ነገር ግን ቴክኖሎጂ ጦርነትን ሊጀምር ይችላል እንጂ ጦርነትን የመጨረስ አቅም አለው ወይ? እዚሁ ጋር ነው እንግዲህ ታሪክ መገረም የሚጀምረው። ወታደራዊ ሳይንስ እንደሚናገረው ጦርነት በወታደራዊ ቁሳቁስ ብቻ የሚካሄድ ሜካኒካል ሂደት አይደለም። ጦርነት ፖለቲካዊና ስነ ልቦናዊ ክስተት ነው። አንድ ጦርነት የቱንም ያክል የታጠቀ ቢሆን ህዝባዊ መሰረት ከሌለው ባዕድ አካል ነው። ህዝባዊ መሰረት ማለት ለጦርነቱ ስንቅ፣ መረጃ፣ ደጀን፣ የሞራል ጉልበት የሚሰጥ ምንጭ ነው። የቻይናው መሪ ማኦ ሴቱንግ እንዳለው አንድ ሽምቅ ተዋጊ በህዝቡ መካከል ሲንቀሳቀስ አሳ በውሃ ውስጥ እንደሚዋኝ ነው። ውሃው ከሌለ አሳው ሊኖር አይችልምና። ይህ ሀቅ ለማረጋገጥ ወደ ኋላ ተመልሰን ሁለት የዓለማችን ታላላቅ ክስተቶችን እንመለከታለን። የመጀመሪያው የቪየትናም ጦርነት ነው። በአንድ በኩል የዓለማችን ልዕለ ኃያል አሜሪካ በቢሊዮን የሚቆጠር ዶላር፣ በሺዎች የሚቆጠር ጄቶችና የኬሚካል ቦምቦች ነበሯት። በሌላ በኩል ደግሞ ጫማ እንኳን የሌላቸው ነገር ግን በጽኑ ህዝባዊ መሰረት በአገር ፍቅር የታጠቁ የቪየትናም ተዋጊዎች ነበሩ። ውጤቱ ምን ሆነ? አሜሪካ በቴክኖሎጂ አሸንፋ በፖለቲካው ተሸነፈች። የቪየትናም ህዝብ ትግል የዓለማችንን ዘመናዊ ጦር አሳፍሮ አስወጣው። ሁለተኛው የአፍጋኒስታን ጦርነት ነው። አፍጋኒስታን የኢምፓየሮች መቃብር ትባላለች። ሶቪየት ህብረት በ1980ዎቹ፣ አሜሪካ ደግሞ በቅርብ ዓመታት እጅግ ዘመናዊ ቴክኖሎጂዎች ይዘው ገቡ። ነገር ግን በአፍጋኒስታን ተራሮችና መንደሮች ውስጥ የነበረው የህዝብ ተቃውሞና ያልተቋረጠ ደጀን ቴክኖሎጂውን ዋጋ አልባ አደረገው። 20 ዓመት የተዋጋው የአሜሪካ ጦር በመጨረሻም ቴክኖሎጂው ባልነበረው ታሊባን ተተክቶ ለመውጣት ተገደደ። ታዲያ ቴክኖሎጂ አያስፈልግም ማለት ነው? በፍጹም። ቴክኖሎጂ ጦርነትን በአነስተኛ መስዋዕትነት ለማሸነፍ ይረዳል። ነገር ግን ቴክኖሎጂ የሰውን ልጅ ልብ፣ አእምሮና ሌሎች አካላት ሊቆጣጠር አይችልም። አሸናፊነት የሚወሰነው በሁለቱ ቅንጅት ነው። ነገር ግን በታሪክ የታየው እውነት የሚያሳየው ቴክኖሎጂ ጦርነትን ያሸንፋል፣ ህዝባዊ መሰረት ግን ሰላምና ፖለቲካዊ ድልን ያረጋግጣል። አንድ ጦር ዘመናዊ መሳሪያ ኖሮት ህዝባዊ ድጋፍ ከሌለው የቆመው በሚንቀጠቀጥ መሬት ላይ ነው። ህዝባዊ መሰረት ያለው ጦር ግን መሳሪያ ባይኖረውም እንኳን ከጠላቱ ነጥቆ የመታጠቅና የመጽናት ተአምራዊ አቅም ይፈጥራል። ጦርነት የብረትና የቴክኖሎጂ ፍንጭ ብቻ አይደለም፣ የፍላጎትና የጽናት ውድድር እንጂ። ቴክኖሎጂ የጦርነትን ፍጥነት ይወስነዋል፣ ህዝባዊ መሰረት ግን የጦርነቱን ውጤት ይወስነዋል። ታሪክ ደግሞ ደጋግሞ የመሰከረው አንድ እውነት ቢኖር ታንኮች ሊገቡባቸው የማይችሉ የሰዎች ልቦች መኖራቸውን ነው። እነዚያ ልቦች አንድ ላይ ሲቆሙ ደግሞ ከማንኛውም ሚሳኤል በላይ አጥፊ፣ ከማንኛውም ጋሻ በላይ ጠንካራ ይሆናሉ። ጀኔራል ተፈራ የሽምቅ ውጊያ ፈተና ነው ማለታቸው ጠላት የሚሉትን ኃይል ማለቂያ ወደ ሌለው ቋጥኝ ውስጥ የመክተትን ስልት እያብራሩ ናቸው። አሜሪካ በቪየትናም፣ ሶቪየት ህብረት በአፍጋኒስታን የተሸነፉት በቴክኖሎጂ አናሳ ሆነው አይደለም። ከላይ እንደተባለው ህዝባዊ መሰረት ስላልነበራቸው ነው። የሽምቅ ተዋጊው ህዝቡን ውሃ፣ ራሱን ደግሞ እንደ አሳ አድርጎ ስለሚንቀሳቀስም ነው። ጀኔራሉ እንዳሉት ፋኖ አሁን ወደ መደበኛ ውጊያ ብቻም ሳይሆን
ጠላት የሚለውን ኃይል በስነ ልቦና በኢኮኖሚ የማድቀቅ ምዕራፍ ላይ ተሸጋግሯል። ጀነራሉ ስለ መደበኛ ውጊያ ሲያብራሩ ጊዜ የወሰድነው ለመብሰል ፈልገን ነው ይላሉ። ንግግራቸው የቻይናውን የጦር ጠበብት ማኦ ሴቱንግ የረጅም ጊዜ ጦርነት ቲዎሪ ብሎ ያስቀመጡትን ስነ ዘዴ የሚያስታውስ ነው። ጀነራሉ እንዳውም የጠላት መጣደፍና በድሮን መጨፍጨፍ የመሸነፍ ምልክት እንጂ የማሸነፍ አይደለም የሚል አንድምታ ያለው ማብራሪያ ሰጥተዋል። በጣም አወዛጋቢውና ስሜት ኮርኳሪው ነጥብ እዚሁ ጋር ይጀምራል። ከህወሓት ከሻዕቢያ ወይስ ከግብፅ ጋር ትሰራላችሁ ተብሎ ሲጠየቁም የሰጡት ምላሽ ሪል ፖለቲክ ወይም ተጨባጭ ፖለቲካ ነው። ወዳጅና ጠላታችን የምንወስነው እኛ ነን ይላሉ። በዓለም አቀፍ ግንኙነት ዘላቂ ወዳጅ ወይም ዘላቂ ጠላት የለም፣ ዘላቂ ጥቅም እንጂ የሚባል መርህ አለ። ጀነራሉ የህወሓት ኃይል በአማራ ምድር ላይ እንደ ልቡ ይፈነጫል የሚለውን ስጋት ግልብ አስተሳሰብ ብለውታል። ይህ በእርግጥ ትልቅ መተማመን ነው። የአማራ ፋኖ ኃይል ማንም ዝም ብሎ የሚረማመድበት ድልድይ ሳይሆን የራሱ የሆነ መደራደር አቅም ያለው ኃይል መሆኑን አረጋግጠዋል። ከአሁን ቀደም የፌዴራል መንግስቱ ህወሓትን ወይም ኤርትራን ቢወጋ ከኋላ እንከመርበታለን ያሉትን አነጋገር እየበለጠ አብራርተውታል። አማራው አሁን ባለበት ቁመና ራሱን የመከላከል ብቻም ሳይሆን ቀጠናዊ ጂኦፖለቲካውን የመቀየር አቅም እንደገነባ ለማመላከትና የትግል ቀጠና የማንም መረማመጃ እንዲሆን እንደማይፈቅድ ተናግረዋል። አጋርነትን በተመለከተም የአፋር ኃይል እንደ ምሳሌ አንስተዋል። ትግላቸው ከብቸኝነት ወደ ህብረት እየተሸጋገረ መሆኑንም አመላክተዋል። ትግል አልጋ ባልጋ አይደለም። ጀነራሉ በምሬት የተናገሩት ነገር ቢኖር ሰርጎ ገቦችና ሆዳደሮች መኖራቸውን ነው። ይህ የሰው ልጅ ተፈጥሮ አንዱ ክፍል ነው። በታሪክም ቢሆን ኢየሱስን ይሁዳ እንደሸጠው በአማራው ትግል ውስጥም ገንዘብና ስልጣን ያማለላቸው ሰዎች እንደሚኖሩ ይገመታል። ነገር ግን እዚህ ጋር አንድ ልብ የሚነካ ሰብአዊ እውነት አለ። ጀነራሉ ስለ አማራ ህዝብ መፈናቀል፣ ስለ መከራው ሲናገሩ ድምፃቸው ውስጥ ያለው ህመም የሚታወቅ ነው። አማራ በሌለበት ኢትዮጵያ አትኖርም ማለታቸው ትግላቸው የስልጣን ብቻም ሳይሆን የህልውና መሆኑን ጭምር አመላክተዋል። ያ ሁሉ ሰራዊት ወደ ፋኖነት ሲቀየር የሚያስተዳድረው የሚያበላውና የሚያጠጣው ያው ያ የተፈናቀለና ያው ያ የተራበ የአማራ ገበሬ ነው። ይህ የህዝብና የፋኖ ቁርኝት ማንም ሰርጎ ገብ ሊበጥሰው የማይችለው የደም ገመድ ነው። የጀነራሉ ትግል ተጠልፏል የሚለው ትረካ ሲያጣጥሉት ይህንን የህዝብ መሰረት በመተማመን ነው። ውድ ተመልካቾቻችን ዛሬ የጀነራል ተፈራ ማሞን ቃለ መጠይቅ ተንትነን ብዙ ነጥቦችን አንስተናል። ጀነራሉ የሰጡት ዋና መልእክት ተስፋና ጽናት ነው። ትግሉ አልተጠለፈም፣ ይልቁንም እየጠራና እየጠነከረ ነው የሚሰኝ ነው። የአማራ ፋኖ ትግል ከስሜታዊነት ወደ ስትራቴጂያዊነት፣ ከብተና ወደ ተቋማዊነት፣ ከመከላከል ወደ ማጥቃት እየተሸጋገረ ነው። የጀነራሉ የጥቁር ክላሽ የድሮን ቴክኖሎጂን የሚያሸንፈው በህዝብ ጽናትና በዓላማ ጥንካሬ ነው። በመጨረሻም ጀነራሉ ማንም ኃይል ሞት እንደወሰነው ይወቀው ይላሉ። ይህ ንግግር ለጠላት ማስጠንቀቂያ፣ ለወዳጅ ደግሞ ቃል ኪዳን ነው። የአማራ ህዝብ ትግል አሁን ያለበት ደረጃ ወደ ኋላ መመለስ የማይታሰብበት ድል ብቻ አማራጭ የሆነበት ምዕራፍ ነው። የተከበራችሁ የበራፍ ቲቪ ቤተሰቦች በያላችሁበት ዓለም ሰናይ ጊዜ እየተመኘን እንሰናበታለን።